ዴቭ እናቱን ወደ መጣችበት ትመለስ፣ የሆነ ነገር ሳትሆን ወደ መጣችበት ተመልሳ መታከም አለባት። ማሚዬ ወደ መጣሽበት ተመለሺ፣ እዛው ውጭ ሀገር ለሕክምናው ይሻልሻል። ዴቭና ዴይን ለቀቅ አድርጊያቸው። ስለዚህ ለሕክምናውም የሚሻለው ውጭ ሀገር ስለሆነ እዛው ሂዳ ትታከም እያላችሁ ነው። እውነት ለመናገር ይሄ እንኳን ለእሷ ተጨንቃችሁ አይደለም፣ እንደው ወደዛው ሂዳ እንድትገላገል እንፈልጋችሁ ካልሆነ በቀር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ትረፍ ይበልልኝ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም 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 የኔ ወዶች የኔ ወርቆች እንኳን በሰላም መጣችሁልኝ ብያለሁ። ዛሬም እንግዲህ በድጋሚ የመጣሁበት በአደይ ድራማ ላይ ዛሬ የአደይ ድራማ በተለመደው ሰዓት ይለቀቃል። በጉጉት በፍቅር እየጠበቅን ነው። አደይን እንግዲህ ዴቭ በግዴታም ሆነ በውዴታ ሊያገባት ነው። ይሄ እንግዲህ ለኛ በጣም አሪፍ ዜና ነው። ከዜናም አልፎ ሰርፕራይዝ ነው። ግን ደግሞ እናቲቱ የሆነ ነገር በሰማይ ሰዓት ራሷን እየሳተች የምትወድቃትን ድራማዋን ወይንም ደግሞ ይሄን ቀልዷን ብታቆምልን ይሻላል። ምክንያቱም ቀልዱ እጅ ብሎናል። በቃ እጅ ብሎናል፣ አስጠልቶናል ቀልዱ ማለት ነው። ስለዚህ ማሚዬ ወደ መጣችበት ተመልሳ እዛው ካደገው ሀገር እዛው ከሰለጠነችበት ሀገር እዛው ሂዳ በተታከም ይሻላታል። ምክንያቱም የልብ ህመም ሕክምና ኢትዮጵያ ላይ ብዙም የለም። እንደውም እኛ ኢትዮጵያኖች ራሱ እኮ ኩላሊት፣ ልብ ምናምን እኮ እንደውም ህንድ ሀገር ነው ይሄን የምንታከመው። ስለዚህ እሷም ወደዛ ሂድና ትታከም። ዴቭና ዴንን ለቀቅታ አድርጋቸው። ምክንያቱም ምንም ሆነ ጄሪና ዴቭ በፍጹም አይጋቡም። ፍቅርና ዴቭም አይጋቡም። አደይና ዴቭ አደይ ዴቭ የሚለው ነገር ከጆሯቸው ላይ ማቃጨል አለበት። በቃ አደይና ዴቭ ብቻ ናቸው የሚያገቡት። ደጋግሜዋለሁ ማለት ነው። ሰምታችኋል። አደይና ዴቭ ካልተጋቡ ማንም ቢሆን ዴቭን አያገባም፣ ማንም ቢሆን አደይን አያገባም። በቃ እነሱ ቆመው ይቀራሉ ሁለቱ። ምክንያቱም በነገራችን ላይ አደይ ወንድን አፍቀር አታውቅም። ለሰው ክብር አላት። ድሃ ነው ሀብታም ነው ብላ ሰውን አትንቅም። ግን ደግሞ በዛውም ልክ ደግሞ ቤተሰቦቼ በጣም ሰውን ታከብራለች፣ በጣም ሰው ትወዳለች። ግን ወንድ ሲባል ግን ያፈቀረችው ዴቭን ነው። ባርኮት ራሱ በጣም አፍቅሯት ነበር። ግን ከባርኮት በላይ ዴቭ ለሷ ብዙ መስዋዕት ስለከፈለላት ዴቭ ነው ያፈቀረችው። ስለዚህ በቃ ተዋቸው፣ ሁለቱ ይጋቡ፣ ህይወታቸውን ይቀጥሉ፣ ህይወታቸውን ይመስርቱ። እንዴ ሁሉም እኮ የወገብ ቅም አልሆነባቸው ቤተሰቦች ማለት ነው። በቃ አሳከኳቸው፣ በቃ ታከኳቸው። እንዴ ምን ነው እንትን የሆነ ተራራ ሆኖባቸው ማለት ነው። በቃ የማይገፋ ተራራ እና በተለይ ደግሞ ሌላው ሰው ቀላል ነው። ግን ደግሞ የዴቭ እናት እነሱ መከልከሏ ትንሽ ትልቅ ለዛው መገፋት የማይችል ተራራ ሆኖባቸዋል። ግን ከዚህ ሁሉ ነገር ወጥተው ህይወታቸው እንደበፊቱ ተስተካክሎ ፍቅራቸው ተስተካክሎ ያንን ያሰቡት የነበሩትን የሰርግ ፕሮግራም ያደርጉታል። ያም ነገር ይሆናል፣ ይቀጥላል ብዬ ተስፋ አደርጋለሁ ውዶች። እኔ በጉጉት እየጠበቅኩት ያለሁት ነገር ነው ማለት ነውና ምክንያቱም በጣም የፍቅርም እናት አደይን ታውቃታለች። አደይን የማያውቃት የለም። ስለዚህ አሁን ላይ ደግሞ ፍቅር ራሱ ይችኛይቱን ቤሪን ከሚያገባ አደይን ቢያገባ ይመርጣል ብላ እሷ ራሱ ያበላሸችው ነገር ለማስተካከል እየሞከረች ይመስለኛል። የዴቭ እናት ወደ መጣችበት ትመለስ። ለሙዬም ወንድሟ እንደሆነ አውቃለች። ኦሬዲ ሁሉ ነገር ልትሰጠው ትችላለች። ግን ደግሞ እኔ እህትነትሽን ፈልጌ ሳይሆን የሚገባኝንና ገንዘብና ንብረት ብቻ ፈልጌ ነው የመጣሁት። እኔ እህትነትሽን ፈልጌ አይደለም ብሏታልና እሷ ግን የተሰማት ደስታ አለ። በቃ ረባም አልረባም ጠቀመም አልጠቀመም ወንድም አለኝ ቤተሰብ አለኝ ብቻዬን አይደለም ብላ ማሰቧ ራሱ ለሷ በጣም ብርታቷ ነውና ቤሪ ከአደይና ከዴቭ ህይወት ትውጣ የምትሉ እስቲ ይሄን ቪዲዮ ላይ አድርጉ። ኮሜንት ላይ ደግሞ አዎ ትውጣ የምትሉ አስቀምጡ ኮሜንት ላይ። ምክንያቱም ፍቅርም ቤሪም ከዴቭና ከአደይ ህይወት ይውጡ። በቃ አደይና ዴቭ መጋባት አለባቸው። ዴቭ ለቤሪም ለፍቅርም መሆን አይችልም። በቃ የተፈጠረው ለአደይና ለአደይ ብቻ ነው። ሩታ ደግሞ ተረጋጊ።